ሰላም አዱኛ እባላለሁ። በድጋሚ ዛሬ እንግዲህ አሁን የሚቀጥለው ባች የኤአይ ፓወርድ የሆነ የፉል ስታክ አፕሊኬሽን ዴቨሎፕመንት የምናስተምርበት የሚቀጥለውን ባች መቼ እንደምንጀምር ቀኑን ወስነናል። የወሰነውንም ደግሞ ዌብሳይቱ ላይ ፖስት አድርገን አናውንስ አድርገናል። ግን ኤቭሪ ታይም አዳዲስ ባች ስንጀምር እንደምናደርገው በዛሬው ቪዲዮ ላይ አሁን የፊታችን ሜይ 22 2026 ስለሚጀምረው አዲስ ክላስ ሙሉ መረጃ እንዲኖራችሁ ለማድረግ ስለ ስኬጁሉ፣ ስለ ትምህርቱ፣ ስለ አከፋፈሉ፣ ስለ ስኮላርሽፑ በዲቴል ለማውራት እሞክራለሁ። ከሌላው ባች በተለየ ሁኔታ ግን እዚህ ባች ላይ የእውነት እኔንም ኤክሳይት ያደረገኝ እናንተንም ኮሚትድ ሆናችሁ ይህን ክላስማ ለመጨረስ ወስኛለሁ ያላችሁትን ልጆች በተለይ እናንተን የበለጠ ኤክሳይት የሚያደርግ አዲስ የምንጀምረው የኢቫንጋዴ የኮሚትመንት ሪዋርድ የሚል ፕሮግራም አለ። ስለዚህ ፕሮግራምን በዲቴል እነግራችኋለሁ። በአጭሩ ምን እንደሆነ ይህንን ፕሮግራም ለመንገር ያህል ይህንን ክላስማ የዛሬ 6 ወር ድረስ እንደምንም ብዬ ታግዬ ጨርሼ አፕሊኬሽን ዴቨሎፕ ማድረግ የምችልበት ቦታማ መድረስ እፈልጋለሁ የሚለውን ቤተር ኮሚትመንት ላሳየን ሰው ዊች ኢዝ ዲተርምን የምናደርገው ገና ክላሱ ሳይጀምር ራሱ ፕሪፔር ማድረግ ለመጀመሩን በማየት ክላሱ ሳይጀምር ቪዲዮ ማየቱን፣ ኖት ማንበቡን፣ ሁሉ ነገሩን ዲሞንስትሬት በማድረግ ያሳየንን ሰው 4 ቦታ ከፍለን በከለር አሳይን እናደርገዋለን የምንሰጠውን ሪዋርድ። የግሪን ሌቭል ሪዋርድ ወይም የግሪን ሌቭል ባጅ እርን የሚያደርግ ሰው ከቶታል ፔመንቱ ላይ የ25% ዲስካውንት አድርገን ማበረታቻ ሪዋርድ አለው። የብሉ ሌቭልን ኮሚትመንት የሚያሳይ ሰው ከቶታል ፔመንቱ ላይ 15% ዲስካውንት አድርገን የምናበረታታበት ሪዋርድ አለው። የየሎ ባጅን እርን የሚያደርግ ሰው 10% ዲስካውንት ያገኛል። የኦሬንጅ ባጅን ደግሞ እርን የሚያደርግ ሰው ሌላ እሱ ደግሞ ራሱን የቻለ 25% ዲስካውንት ያለው ሪዋርድ ነው። በዚህ ቪዲዮ ላይ እነዚህን አዲሽናል ዲስካውንቶች እርን ለማድረግ ምንድን ነው ከእናንተ የሚጠበቀው የሚለውንም በዲቴይል ለመንገር እሞክራለሁ። አት ኤንድ ኦፍ ዘ ቪዲዮ ከሪዋርዶቹ በተጨማሪ እንዴት መመዝገብ እንደምትችሉም በዲቴይል እነግራችኋለሁ። አንላይክ ከሌላ ባች በተለየ ሁኔታ በተሻሻለ ሁኔታ እዚህ ባች ላይ ደግሞ እኛን ኢቨን ኮንታክት ሳታደርጉ ዌብሳይቱ ላይ ገብታችሁ ክፍያችሁን ጨርሳችሁ አውቶማቲካሊ የቪዲዮውን የማቴሪያሉን አክሰስ አግኝታችሁ ዝግጅታችሁን የምትጀምሩበት ሁኔታ ተመቻችተዋል። ኢቨን ኢትዮጵያ ያላችሁን ብትሆኑ ልክ ከፍላችሁ እንደተጨረሳችሁ አውቶማቲካሊ አክሰስ ተሰጥቷችሁ ወደ ዝግጅታችሁ የምትገቡበት ሁኔታ ተስተካክሏልና አሳያችኋለሁ እንዴት አድርጋችሁ ኢቨን እኛን ኮንታክት ሳታደርጉ ፔመንታችሁን ጨርሳችሁ አክሰሳችሁን አግኝታችሁ ወደ ዝግጅታችሁ መግባት እንደምትችሉ። So hopefully by the end of the video ሙሉ መረጃ ይኖራችኋል። ምናልባት የቀረ ነገር ደግሞ ካለ እኛን ኮንታክት አድርጋችሁ መጠየቅ እንድትችሉ ልክ ቁጥሩን አስቀምጥላችኋለሁ። ለአሁን እንጀምር። የመጀመሪያ እንግዲህ ይህን ክላስ ለመመዝገብ እያሰባችሁ ያላችሁ ልጆች በቂ መረጃ ከሌላችሁና ማወቅ ያለባችሁ የመጀመሪያ ነጥብ ምንድን ነው? ይሄ ፕሮግራም 6 ወር ይወስዳል። 6 ወሩን ከኛ ጋር አሳልፋችሁ ስትጨርሱ ምን ስኪል ነው አኳየር የምታደርጉት፣ ምንድን ነው ተምራችሁ የምትወጡት የሚለውን በደንብ አንደርስታንድ ማድረግ ስላለባችሁ እሷን በማስረዳት ልጀምር። የመጀመሪያው ነገር ምንድን ነው መሰላችሁ? እኛ ጋር ክላስ የሚጀምር ሰው በአብዛኛው ተማሪ ከዜሮ የሚጀምር ሰው ነው። ዜሮ ማለት ምንም የአይቲ ባክግራውንድ የሌለው፣ አንዳንዱ እንደውም ምንም የኮምፒውተር ራሱ ባክግራውንድ የሌለው፣ ፎልደር ምንድነው ፋይል ምንድነው የሚለውን ራሱ ማያቅ ሰው ነው ክላሱን ከኛ ጋር የሚጀምረው። ከ6 ወር በኋላ ግን ክላሱ ሲያልቅ አቺቭ እንዲያደርጉ የምናስበው ጎል ምንድን ነው መሰላችሁ? ወይም አንድ ተማሪያችን ሰርቲፊኬት የሚያገኘው የእውነት ፉል ስታክ የሆነ አፕሊኬሽን መስራት ሲችል ነው። ፉል ስታክ የሆነ አፕሊኬሽን ማለት ምን ማለት ነው? የሆነ የፈለጋችሁትን አይነት ቢዝነስ ውሰዱ። ፋርማሲ ሊሆን ይችላል፣ ትምህርት ቤት ሊሆን ይችላል፣ ጋራዥ ሊሆን ይችላል፣ ወይ ሐኪም ቤት ሊሆን ይችላል፣ ወይም የሆነ የገቨርንመንት ኤጀንሲ ሊሆን ይችላል፣ ወይም የሎየር ፈርም ሊሆን ይችላል። ኤኒ ቢዝነስን ወስዳችሁ የዛን ቢዝነስ ስራ እንዲያቀላጥፍ የሚጠቀምበትን የሆነ አፕሊኬሽን ፍሮንቲንድ ያለው፣ ባኪንድ ያለው፣ ዳታቤዝ ያለው፣ ዌብ ሰርቨር ያለው ዲፕሎይ የሚደረግ ሙሉ አፕሊኬሽን ሰርታችሁ ማስረከብ የምትችሉበት ደረጃ ላይ ስትደርሱ ነው ሰርተፍኬት ማግኘት የምትችሉት። ይህንን ክላስ ውስጥ ዴሞንስትሬት ለማድረግ የመጨረሻው ተምራችሁ ከጨረሳችሁ በኋላ 4ኛ ፌዝ ላይ ስትደርሱ የምትማሩት አንድ ፕሮጀክት አለ። ለምሳሌ አንድ የጋራዥ ቢዝነስን እንደ ኤግዛምፕል እንወስድና አቤ ጋራዥ እንለዋለን። የዛን የጋራዥ ሲስተም ወርክ ፍሎ በደንብ ሞደርናይዝ ለማድረግ ወይም ደግሞ ኤፊሽንሲውን ለመጨመር የኦርደር ሲስተሙን፣ የከስተመር ማኔጅመንት ሲስተሙን፣ ከስተመሮች ሎጊን የሚያደርጉበትን ወይም ደግሞ ሜካኒኮች ኦርደር የሚቀበሉበትን፣ ስራቸውን ሰርተው ሲጨርሱ ለከስተመሩ ጨርሻለሁ ንውሰድ የሚሉበትን ወይም ደግሞ ኦነሩ የአንድን መኪና ኦርደር ሲመጣ ተቀብሎ ለአንዱ መካኒክ አሳይን የሚያደርግበትን ሲስተም
ጠቅላላ ሲስተሙን ሰርቶ ጋራዥ እንግዲህ የሜካኒክ ስራ ነው። እሱን ሲስተም ራሱ እሱን ቢዝነስ ራሱ ዲጂታይዝ ማድረግን እንደ ሳምፕል የምናይበት የአቤ ጋራዥ የሚል አፕሊኬሽን ሰርታችሁ ነው የምትወጡት። ይሄ የአፕሊኬሽን ሳይዱ ነው። ይህም ብቻ ግን አይደለም። አሁን ኤአይ ፓወርድ የሆነ አፕሊኬሽን ዴቨሎፕመንት ስትማሩ የምትጨርሱት ይህ አሁን የነገርኳችሁ እንደ አቤ ጋራዥ አይነት አፕሊኬሽን ጀስት ትራዲሽናል የሆነ ፉል ስታክ አፕሊኬሽን ነው። እኛ አሁን አዲስ የምትጀምሩት ኮርስ ላይ ግን ኤአይ ፓወርድ የሆኑ አፕሊኬሽኖችን መስራት እንሞክራለን። ምን ማለት ነው ይሄ? እነዚህ አፕሊኬሽኖች የምንሰራቸው አፕሊኬሽኖች ከጀርባቸው ደግሞ ትሬንድ የሆነ ሞዴል ኖሮ ያ ትሬንድ የሆነ ሞዴል ከእናንተ አፕሊኬሽን ጋር ተያይዘው ኢቨን ሞር ቫሊዩ እንዲጨምር ማድረግ። ለምሳሌ ኤአይ ፓወርድ የሆነ አፕሊኬሽን ሁላችንም የምናውቀው አፕሊኬሽን ማን መሰላችሁ? ቻትጂፒቲ ኢዛን አፕሊኬሽን። ከጀርባው ግን የቻትጂፒቲ 4 ኦር 5 ሞዴሉ አለ። ሞዴሉ ሲደመር አፕሊኬሽኑ ነው ቻትጂፒቲን የሚሰጣችሁ እና ክላስ ውስጥ አክቹዋል ቻትጂፒቲውን ራሱ እንደ ክሎን ቢልድ አድርገን እናየዋለን። አፕሊኬሽኑን ትሰሩታላችሁ፣ ፍሮንቴንዱን ቻት ማስገቢያውን፣ ከጀርባ ደግሞ የፈለጋችሁትን ሞዴል ተጠቅማችሁ ቻትጂፒቲንም ሊሆን ይችላል፣ ጀመናይንም ሊሆን ይችላል፣ ወይም ደግሞ ኢቨን ለስ ፔመንት ያላቸውን እንደነ ላማ እንደ ዲፕሲክ የመሳሰሉ ሞዴሎችን ተጠቅማችሁ የቻትጂፒቲን እራሱ ቢልድ ማድረግን ደግሞ የምንሰራው ሌላኛው ፕሮጀክት ነው። ይህን የመረጥንበት ምክንያት አለ። እነዚህ አፕሊኬሽኖች ለካ ምንም ማስማት የላቸውም። ከኋላ የሆነ ሞዴል አለ፣ ከፊት ለፊት የሆነ አፕሊኬሽን አለ። ሁለቱ ሲገናኙ ለካ የሚፈጠር ነገር ነው የሚለውን አክቹዋሊ ራሳችሁ ሰርታችሁ እንድታዩት ለማድረግ ነው። ይሄ ቻትጂፒቲ ራሳችሁ የምትሰሩት ለጓደኞቻችሁ፣ ለቤተሰቦቻችሁ ወይም ለራሳችሁ አክቹዋሊ ቻትጂፒቲን ሳትጠቀሙ ኤፒአይውን ብቻ ኮኔክት በማድረግ የራሳችሁ ሎካል ዳታቤዝ ያለው የራሳችሁ ሎካል ሂስትሪ ያለው ምንም ከቻትጂፒቲ ጋር ያልተገናኘ እራሱን የቻለ ቻትጂፒቲ ዴቨሎፕ ማድረግ ኢዝ ዋን ኦፍ ዘ ፕሮጀክትስ። ኤአይ ፓወርድ የሆነ አፕሊኬሽን መስራት እንድትችሉ ያልኳችሁ እሱን ነው። ሌላ ደግሞ የምንሰራው ፕሮጀክት አሁን ኢቫንጋዲ ላይ ኮመን የሆኑ የሚነሱ ጥያቄዎች አሉ። ክላስ ስትወስዱ ታዩታላችሁ። ለምሳሌ ስለ ኤችቲኤምኤል የሚነሳ ጥያቄ አለ። ስለ ሲኤስኤስ የሚነሳ ጥያቄ አለ። ኮመን የሆነ ፎረም ዌብሳይቶች ላይ ገብታችሁ እንደ ጥያቄና መልስ ያላቸው ዌብሳይቶች ላይ ገብታችሁ ብታዩ አንዳንድ ተማሪ አንድ አይነት ጥያቄ በተለያየ ባች ላይ 3፣ 4፣ 5፣ 6 ተደጋግሞ ይጠየቃል። በዚህ ዘመን ኤአይ ካለ እናንተ የምትጠይቁትን ጥያቄ ሚኒንጉን አንደርስታንድ አድርገው ይሄማ በዚህኛው ባች ላይ ተጠይቆ ተመልሷል፣ ይሄው መልሱ ብሎ አግኝቶ እንዲሰጣችሁ ማድረግ ማለት አንደኛ ፎረሙ አፕሊኬሽኑ ነው። ሁለተኛ ግን ጥያቄያችሁን አንደርስታንድ አድርጎ ሌላ ባች ላይ የተጠየቀውን ጥያቄ አምጥተው መልሱን አገናኝተው ይሄ ከዚህ በፊት ተጠይቋል ይኸውልህ ከነ መልሱ ብሎ ሰጀስት የማድረግ ስራውን ግን የማሰቡን ስራ ደግሞ የሚሰራ ከጀርባ የተያያዘው ሞዴል ነው። ይህንን ደግሞ እንዴት ነው የምትሰሩት የሚለውን ደግሞ ታዩበታላችሁ። እነዚህ አሁን እየነገርኳቸው ያለሁት እንደዚህ ኤአይ አሲስትድ የሆነው ኢቫንጋዲ ፎረም ወይም ቻትጂፒቲ ወይም ደግሞ አቤ ጋራዥ በ6 ወር ውስጥ አቺቭ ማድረግ የምትችሉት ስኪል ሴት ነው። ከ0 ራሱ የምትነሱ ሰዎች እና ፋይናሊ ሰርቲፊኬት የሚያገኝ ሰው እኛ ጋር ይሄንን ሁላ ስኪል ሴት አቺቭ አድርጎ የሚጨርስ ሰው ነው። እስከ ዛሬ ከ2020 ጀምሮ እንግዲህ ፉል ስታክን ስናስተምር ነበር አይደለ? አንድ የእውነት ከልባችን የምንኮራበት ነምበር አለን። ኢቫንጋዲ ከሚመዘገቡ 100 ተማሪዎች ውስጥ ባይ ዘ ኤንድ ኦፍ ዘ 6 መንዝ ሰርቲፊኬት ይዞ ጨርሶ የሚወጣው ሰው ወደ 70% ሰው ነው። 70% ሰው በ6 ወር ውስጥ አፕሊኬሽን መስራት ችሎ ይወጣል። እንደ ፐርስፔክቲቭ እንዲሆናችሁ አንድ የ4 ዓመት የኮምፒውተር ሳይንስ ዲግሪ ፕሮግራም የሚቀላቀል ሰው አዲስ አበባ ዩኒቨርሲቲ በሉት ወይም ዩኒቨርሲቲ ኦፍ ሜሪላንድ በሉት የሚቀላቀል ሰው ዓላማው 4 ዓመት ወስዶ አፕሊኬሽን አትሊስት መስራት የሚችልበት ደረጃ ላይ ደርሶ እንዲወጣ ማድረግ ነው። I'm 100% sure 4 ዓመት አዲስ አበባ ዩኒቨርሲቲ ተምሮ የሚወጣ ሰው ወይም 4 ዓመት ዩኒቨርሲቲ ኦፍ ሜሪላንድ ተምሮ የሚወጣ ሰው ባይ ዘ ኤንድ ኦፍ ዘ 4th year ብትጠይቁት አሁን ያልኳችሁን አይነት ፉል ስታክ አፕሊኬሽን ሰርቶ ማስረከብ የሚችልበት ስኪል ሴት ላይ ደርሶ አይደለም የሚወጣው። እኛ በ6 ወር አቺቭ እያደረግን ያለነውን በ4 ዓመት ራሱ የኮሌጅ ተማሪዎች አቺቭ እያደረጉት አይደለም። በሌላው ደግሞ ሳይድ ብትሄዱ አሁን እነዚህ አይነት የፉል ስታክ ኮርሶች በየቦታው አሉ አይደለ? ዩቲዩብ ላይ አሉ፣ ዩዴሚ ላይ አሉ፣ ኮርሴራ ላይ አሉ። በቀደም ቼክ እያደረግኩኝ ነበረ ዩዴሚ ላይ እና
ሃይስት ሬትድ የሆነው የፉል ስታክ አፕሊኬሽን ዴቨሎፕመንት ኮርስ ዩዴሚ ላይ ያለው በ6 ወር አይደለም በ1 ዓመት ኮምፕሊሽን ፐርሰንቴጁ 4.1% ነው። ኦልሞስት እኛ ጋር የሚማር ተማሪ ሁሉም ማለት ትችላላችሁ መጀመሪያ ዩዴሚ ላይ ሞክሮ መጀመሪያ ዩቲዩብ ላይ ሞክሮ ከዛ በኋላ ነው ስትራክቸሩ ሰፖርት ሲስተሙ ስለሌለ አቃተኝ ብሎ ኢቫንጋዲ የሚገባው እና ከ4% ወደ 7% ጃምፕ ያደርጋል። ኢቨን 4 ዓመት የሚማሩት የኮሌጅ ተማሪዎች ራሱ ከኛ እኩል የሚፎካከር አይነት የአፕሊኬሽን ዴቨሎፕመንት ስኪልን አኳር የማድረግ ሰክሰስ ፐርሰንቴጅ የለውም። ኢቨን አሜሪካ ውስጥ ይሄ የእውነት እኔንም ጨምሮ የኛ ቲም የሚኮራበት ነምበራችን ነው። 70% ኮምፕሊሽን ሬት የምትለዋ አንድ ሰው ዛሬ ላይ ሲጀምር ለምሳሌ ሜይ 22 ላይ ክላስ ሲጀምር ባይ ዲሴምበር የእውነት አፕሊኬሽን መስራት የሚችልበት ደረጃ ላይ ደርሶ ነው የሚወጣው። ይሄ እንግዲህ ለተለያዩ ፋክተር ኮንትሪቢዩት ይደረጋል። አንደኛ የምንፈጥረው የመተጋገዝ ካልቸር አለ። ሁለተኛ ኮርሱን ስትራክቸር አድርገን ያስቀመጥ ነው። ሶስተኛ ቋንቋው ራሱ በአማርኛ መሆኑ የተወሰነ ደረጃ ኮንትሪቢዩት ያደርጋል። አራተኛ ይሄ ኢቫንጋዲ የተማረ ሰው ብትጠይቁ የሚነግራችሁ ነገር ይሄ ከትምህርት በላይ ኤቲክስን ኮሚትመንትን የሆነ ግግም ብሎ በየቀኑ 3 ሰዓት ማጥናትን የሚማሩበት ኢንቫይሮንመንት ስለሆነ የዚህ ሁላ ኮምቢኔሽን ነው የዚህ ሰክሰሳችን ምንጭና ይሄ ኢን 6 መንዝ አቺቭ የሚደረግ ማንም ሰው ሊያደርገው የሚችል ነገር ነው። እሱን ነው እንግዲህ ፕሮቫይድ የምናደርገው እንደ ኮርስ። አሁን ደግሞ በሚቀጥለው ደግሞ ኢንትሮዲውስ እያደረግን ያለነው ነገር ምንድን ነው? 70% ኮምፕሊሽኑን እስቲ የሜይ ፓርች ላይ ትንሽ ዝቅ እናድርገውና 75% እናድርገው የምትለውን ትግል ነው የጀመርነው። ለዛ ስንል ምስቲ ቆይ የትኛው ላይ ነው ጉድለት ያለን? ለምንድን ነው 100% ኮምፕሊሽን ሬት የሌለን? ሁሉም የተመዘገበ ሰው ከ6 ወር በኋላ ለምንድን ነው እዛ ጋር ደርሰው የማይጨርሰው የሚለውን ሪሰርች ስናደርግ ያየኋቸው የሚገርሙ 2 ዴታ ፖይንቶች አሉና እነሱን ሼር ላርጋችሁ። የመጀመሪያው ዴታ ፖይንት እሱ ምንድን ነው መሰላችሁ? የመጀመሪያው ዴታ ፖይንት ኢቫንጋዲ ላይ ከሚመዘገቡ ሰዎች ውስጥ ክላሱን ከመጀመራችን በፊት አሁን ሜይ 22 ነው አይደለ ክላሱ የሚጀምረው። ዛሬ ላይ ይኸው መመዝገብ ትችላላችሁ ብለን አናውንስ አድርገናል። ክላሱ ከመጀመሩ በፊት 3 ሳምንት ሲቀረው ወይም ከዛ በላይ ሲቀረው ሬጅስተር አድርገው አክሰሱን አግኝተው መዘጋጀት የሚጀምሩ ተማሪዎችን ብቻ ብንወስድና ከዛ ውስጥ ምን ያህሎቹ ኮምፕሊት አደረጉ ኮርሱን ብለን ብናይ ኮምፕሊሽን ፐርሰንቴጁ ወደ 89% ይዘላል። ይህ ማለት ምንድን ነው? እነዚህ ልጆች ከልባቸው አስበውበት ቆይ ክላሱ ሲጀምር ፈጥኖ እንዳያመልጠኝ እኔ ተዘጋጅቼ ልጠብቅ ብለው ቤሲክ ኮምፒውተር ስኪልን ጨርሰው ኤችቲኤምኤልን ጨርሰው ሲኤስኤስን ጨርሰው ሜንታሊም ሬዲ ሆነው በስንት ሰዓት እንደሚያጠኑ ማቴሪያል ሁኔታ እንደሚያገኙ አውቀው የሚገቡ ሰዎችን ብቻ ብንወስድ ኮምፕሊሽን ፐርሰንቴጃቸው ከአቨሬጁ ከ70% ወደ 89% ያልፋል። 19% ኢምፕሩቭ ማድረግ እንችላለን ኢፍ ዊ ኮንቪንስ ኤቭሪዋን 3 ሳምንት ቀድሞ ተመዝግቦ እየተዘጋጀ እንዲጠብቅ ብናደርግ ማለት ነው። መመዝገቡ ካልቀረ 3 ሳምንት ቀድሞ መዘጋጀት ይህን ያህል ለውጥ የሚያመጣ ከሆነ ትልቅ ለውጥ ነው አይደለ? 19% ትልቁን ለውጥ ያየነው እዚህ ላይ ነው። ሌላኛውን ደግሞ ለውጥ ያየሁትን ደግሞ ልንገራችሁ። ይሄ ክላሱ ሲጀምር በየፌዙ አይደለም እናስከፍለው። በየፌዙም እየከፈሉ ያሉ ልጆች የመጀመሪያውን ፌዝ ከጨረሱ በኋላ የሚቀጥለውን ከመክፈሌ በፊት ላቁም የምትል ቴንደንሲ አይተናልና እስቲ ቆይ ሙሉውን ባንድ የሚከፍሉ ሰዎች ድሮፕ የማድረጋቸው 6 ወሩ ከመድረሱ በፊት የመጨረሳቸው ፐርሰንቴጅ ምን ያህል ነው ብለን ደግሞ ስናይ የእሱ ደግሞ ኢቨን ቤተር ነው። 92% ኮምፕሊሽን ሬት አለው። ከአቨሬጁ 22% ኢምፕሩቭ ያደርጋል ማለት ነው። ሁለቱ ነገሮች ብቻ እነዚህ ሁለቱም የሚያሳዩት ኮሚትመንትን ነው። አንደኛው መጨረሻ አይቀርም ስለዚህ ሙሉውን ባንዴ ልክፈል የሚለው ነው። ሁለተኛው መማሪያ አይቀርም ስለዚህ ቀድሜ ተዘጋጅቼ ልምጣ የሚል ኮሚትመንት ነው ያየነው ኮምፕሊሽን ፐርሰንቴጁን ኢምፕሩቭ ለማድረግ። በእነዚህ 2 ነምበሮች ላይ ተመስርተን ነው ይሄ ከሆነማ ሚስጥሩ ለምን ኢንሴንቲቭን ይሄ ማበረታቻውን በእነዚህ ዙሪያ እናደርገውም እና ይሄ ቀድሞ የሚዘጋጀን ሰው ኢንካሬጅ ለማድረግ ምን ኢንሴንቲቭ እናቅርብለት የምትለውን በማሰብ
የኢቫንጋዲን ፕሪፔርድነስ ሪዋርድ ያዘጋጀ ነው፣ ወይም ኮሚትመንት ሪዋርድ ያዘጋጀ ነው። 4 ግሩፖችን አዘጋጅተናል እዚህ ጋር ቅድም እንዳልኳችሁ። የግሪን ሌቭል ኮሚትመንት ያለው ሰው ማለት which is ክላሱ ከመጀመሩ በፊት አትሊስት ከ4 ሳምንት በፊት አክሰስ ጠይቆ አክሰሱን አግኝቶ መዘጋጀት ለጀመረ ሰው እንደ ማበረታቻ 25% ዲስካውንት ሪዋርድ አለው። which is 2400 የነበረው 600 ብር ይነሳለታል። 4 ሳምንት ሲቀረው ከፍሎ አክሰሱን አግኝቶ መዘጋጀት የጀመረ ሰው። ሌላ ደግሞ 4 ሳምንት እንኳን ባይችል 3 ሳምንት የሚያደርገው ሰው ደግሞ ከግሪን ባጅ ወደ ብሉ ባጅ ይወርዳል። ብሉ ባጅ ደግሞ 15% ዲስካውንት አለው። ይሄው እንዳልኳችሁ ነው ቅድም። ቀድሞ መዘጋጀት የሚጀምር ሰው ኮምፕሊት የማድረጉ ፐርሰንቴጅ ሲግኒፊካንትሊ ቤተር ስለሆነ እነሱን ኢንካሬጅ ለማድረግ ነው። የሎ ባጅ 2 ሳምንት ወይም ከዛ እስኪቀረው ድረስ ለተመዘገቡ ሰዎች የሚሰጥ ኢንሴንቲቭ ነው። እሱም 10% ዲስካውንት አለው። 2 ሳምንት ራሷ ያላት ዲፍረንስ አለ በስነስርዓት ብናየው። አይዲያሊ ከ3 ሳምንት ወይ ከ4 ሳምንት በፊት መዘጋጀት መጀመር ነው። ግን ካልቻላችሁ 2 ሳምንት ላይ ብታደርጉት ቤተር ነው። ይሄ የመጨረሻው ቀን የመጨረሻዋ ሰዓት ላይ ማስታወቂያ አይተው ወይም ደግሞ አሬ ነገር እንዳያመልጠኝ ብሎ የሚመዘገቡ ሰዎች ናቸው በኃይለኛው ድሮፕ እያደረጉ ያሉትና ከሱ ይልቅ ቀድሞ መዘጋጀትን ኢንካሬጅ ለማድረግ የመጣ ሲስተም ነው ይሄ። ሌላኛው ደግሞ ቅድም እንዳልኳችሁ የ22% ኢምፕሩቭመንት ያለው ቀድሞ ኮሚት የሚያደርጉ ሰዎች አሉ አይደለ? ቀድሞ የ4ቱንም ፌዝ በአንዴ ከፍለው የሚገቡ 4ቱ ፌዝ እያንዳንዱ ፌዝ 600 ብር ክፍያ አለው። እያንዳንዱ ፌዝ ሲደምሩት 2400 ብር ነው ክፍያው። ግን በ4ቱንም በአንዴ ልክፈል ለሚል ሰው አሁን ራሱን የቻለ 25% ዲስካውንት ሪዋርድ ሲስተም አለው። በአንዴ 4ቱንም ኮሚት የሚያደርግ ሰው ድሮፕ አያደርግም። ይሄ ሰው የእውነት ሊማር የመጣ ሰው ነው። ባየነው ዴታ መሰረት 92% ፉል የከፈሉ ሰዎች 6 ወሩ ሲያልቅ ሰርተፍኬታቸውን ይዘው ነው የሚወጡት እና ሲግኒፊካንትሊ የእኛን ሰክሰስ ፐርሰንቴጅ ኢምፕሩቭ የሚያደርግ ስለሆነ ይህንንም ሪዋርድ ማድረግ እንሞክራለን። ኮምባይን ማድረግ ትችላላችሁ ሪዋርድ ሲስተሙን which is በአንዴ ከፍላችሁ ሲደመር ከ4 ሳምንት በፊት ከከፈላችሁ 25% which is ሲደመር ሌላ 25% on top of the discount። ሂሳቡን እንደ ኤግዛምፕል እንስራላችሁና ከ4 ሳምንት በፊት ሬጅስተር የሚያደርግ ሰው ግሪን ባጅ አቺቭ ያደርጋል which is 600 ብር ዲስካውንት ይኖርለታል፣ 1800 ይሆናል። ከዛ በኋላ ደግሞ ሁሉንም በአንዴ ከከፈለ ከ1800ም ደግሞ 25% ዲስካውንት ያገኛል። ክፍያው ወደ 1300 ምናምን ይወርዳል which is ቶታሊ ብታዩት ወደ 45% አይነት ዲስካውንት ማግኘት ይቻላል። ይሄ የእውነት ከልባቸው ኮሚት ያደረጉ ሰዎችን የሚያበረታታ ሪዋርድ ሲስተም ነው። እናንተ እኔማ አሁን ሬዲ ነኝ በዚህ ባች ለመጀመር ላላችሁ ሰዎች የእውነት ማበረታቻ ነው። እናንተ ሬዲ ላልሆናችሁ ሰዎች ደግሞ ቀድሜ ብጀምር ዲስካውንት አገኛለሁ ብላችሁ ብትገቡ እንኳን አደራችሁን ለዲስካውንቱ ብቻ ብላችሁ አትሸወዱ። ቀድማችሁ እስከገባችሁ ድረስ ማቴሪያሉ እስከተሰጣችሁ ድረስ መዘጋጀቱን ጀምሩ። 1 ወሩ ለምን ይከስራል? ገና 1 ወር አላችሁ አይደል? ተዘጋጁበት። ገና 2 ሳምንት ከቀረ ተዘጋጁበት እና ተዘጋጅቶ የጀመረ ሰው እንዴት ሴታፕ እንደሚያደርግ፣ እንዴት ቪዥዋል ስቱዲዮን ኮንፊገር እንደሚያደርግ፣ እንዴት ብራውዘሩን ሴታፕ እንደሚያደርግ፣ ፎልደሮች እንዴት እንደሚያደርግ፣ ማቴሪያሉን የት እንደሚያገኝ፣ ግሩፑን እንዴት እንደሚመርጥ አውቆ ስለሚመጣ የመጀመሪያው ሳምንት ላይ ስለማይደናበር በአንዴ ከእኛ ፍሎ ጋር የመሄድ ቻንሱ ስለሚጨምር ነው ሰክሲድ የሚያደርገው እና ለዲስካውንቱ ብላችሁ ከፈላችሁና አክሰሱን እስካገኛችሁ ድረስ የመጨረሻ ቀን ክላሱ እስኪጀምር እስከ ሜይ 22 አትጀምሩ፣ መዘጋጀቱን ጀምሩ። ይሄ የሪዋርድ ሲስተሙ ነው። የመጨረሻው የስፔሻል ሪዋርድ ሲስተም እስከዛሬ ስናደርግ የነበር አሁንም ያላለ። ለምሳሌ ይሄ ከኢትዮጵያ ለመማር ለወሰናችሁት ልጆች ነው። ከኢትዮጵያ ለመማር የምትወስኑ ሰዎች ዊ አንደርስታንድ፣ ቀላል አይደለም። ክፍያው በአሜሪካ ወይም በካናዳ ወይም በአውሮፓ ስለሆነ ዲዛይን የተደረገው ለእናንተ ቀላል አይደለም። ግድ የለም ግን እኛም ባለን እንደምንም ብለን ከፍለን እንማር ላላችሁ ሰዎች ደግሞ የፐርፕል ባጅ ሪዋርድ አለ which is 66% ዲስካውንት አለ ለእናንተ። እዚህ ሀገር ያለ ሰው 2400 የሚከፍል ከሆነ እናንተ 1/3 ነው የምትከፍሉት። ይሄ ደግሞ ሴም ቲንግ ነው። ሲደመር እናንተም 4 ሳምንት ቀድማችሁ ከከፈላችሁ አዲሽናል 5% ታገኛላችሁ። ዌብሳይቱ ላይ ብትገቡ ፕራይሶቹን በደንብ ማየት ትችላላችሁ። አሜሪካ ስላላችሁ 4 ሳምንት ቀድማችሁ which is እስከ አፕሪል 24 ድረስ ለምትከፍሉ ሰዎች፣ በአንዴም ለምትከፍሉ ሰዎች ክፍያው ከ2400 ወደ 1300
ምናምን ይወርዳል። ለኢትዮጵያም ላላችሁ እዛ ቼክ ማድረግ ትችላላችሁ ክፍያው እንዴት እንደሚወርድ እና ይህንን አድቫንቴጅ መጠቀም ትችላላችሁ። ይሄ ሪዋርድ ሲስተም የእውነት በተለይ ሜይ ላይ ለምትጀምሩት ልጆች ኮምፕሊሽን ፐርሰንቴጃችንን የእውነት ኢምፕሩቭ ያደርጋል ብዬ ኤክስፔክት የማደርገው ነገር ነው። ምክንያቱም ኢንካሬጅ እናደርጋለን ኮሚትድ የሆኑትን ሰዎች። መጨረሻ ላይ ደግሞ ሁል ጊዜ የሆነ ማስታወቂያ አይተው ወይም ሃይፑን አይተው አሁንማ እንዳያመልጠኝ ብለው መጨረሻ ቀን የሚመዘገቡትን ሰዎች ወደኋላ ስለሚገፋ የእውነት ኮሚትድ የሆናችሁት ሰዎች ብቻ ስለሆነ የምትሰባሰቡት ቤተር ኮምፕሊሽን ይኖረናል ብዬ ገምታለን ለሜይ ባች እና አይ ካናት ዌይት ቱ ሲ የእናንተ ባች ምን ያህሉ ሰው ባይ ዲሴምበር ኔክስት ይር ይሄ ዓመት ከማለቁ በፊት ምን ያህሎቻችሁ አፕሊኬሽን መስራት ችላችሁ፣ ቻትጂፒቲን የሚመስል ሌላ አፕ መስራት ችላችሁ፣ ፉል ስታክ ዴቨሎፐር ሆናችሁ የዓመቱን እንደምታገባድዱ። ሰው እነዚህ ኢንፎርሜሽኖች ናቸው እንግዲህ በደንብ እንድታውቁ ፈልጋቸው። ሌሎች ከዚህ ጋር የተያያዙ ደግሞ ስለ ፔመንቱ የሚያወራ ደግሞ ኢንፎርሜሽን አለ። ዊች ኢዝ ስለ ፔመንቱ ብናወራ አሁን እስከዛሬ ፔመንት ስናደርግ የነበረው ቆይ እዚህ ጋር ላሳያችሁና እስከዛሬ ፔመንት ስናደርግ የነበረው ዌብሳይቱ ላይ ትሄዱና ሪኩዌስት ትልኩና ከዛ በኋላ እኛ ደውለን ጥያቄያችሁን አስተናግደን ኢንቮይስ ልቀንላችሁ ከዛ በኋላ ነበር የምትከፍሉት። አሁን እሱን ሁላ ነገር ማድረግ አይጠበቅባችሁም። ቀጥታ ዌብሳይቱ ላይ ብትሄዱ፣ ለምሳሌ አሁን እዚህ ጋር ብንሄድ ዌብሳይቱ ላይ የፕራይሲንጉ ይህ ከኢትዮጵያ ላላችሁት ያለ ነው። ከኢትዮጵያ ውጭ ላላችሁት ሰዎች ፕራይሲንጉ በአንዴ የምትከፍሉት ሰዎች ከ2400 1350 ይሆንላቸዋል። እሱን ከፍላችሁ መመዝገብ ከፈለጋችሁ እስከ አፕሪል 24 ድረስ ይሄ አዲሽናል 25% ዲስካውንት አለ። ዊች ኢዝ የግሪን ባቹ ዲስካውንት አድ ቱ ካርት ብትሉት ዩን ማቴሪያሉን ብቻ መግዛት ለምትፈልጉ ሰዎች ይኸው ትችላላችሁ። ኦር ክላሱን ጆይን ለማድረግ የምትችሉ ሰዎች ትችላላችሁ። ካርቱ ላይ አድ ያደርግላቸዋል። ካርታችሁ ውስጥ ገብታችሁ ይኸው አራቱንም ፌዝ ያካትታል ከነ ዲስካውንቱ 1350 ፕሮሴስ ቱ ቼክ አውት ማለት ትችላላችሁ። አካውንት ከሌላችሁ አካውንት ክሬት አደርጋላችሁ። አካውንት ከሌላችሁ ለምሳሌ ሳይን አፕ ብትሉት እንደ ኤግዛምፕል የተለየ አካውንት መፍጠር ትችላላችሁ። ለምሳሌ እዚህ ጋር ቴስት አካውንት ልፍጠርና ላሳያችሁ። ቴስት 9 ብዬ እዱኛ ፓስወርዱ እንደዚህ እናድርግና አግሪ ኤንድ ጆይን ብለው ልክ ጆይን ስታደርጉ የምትከፍሉበትን መክፈያ ካርዳችሁን አስገቡ ብሎ ይነግራችኋል። ልክ ካርዳችሁን አስገብታችሁ እዚህ ጋር ካርዱን አላሳያችሁም አድርጋችሁ ፔይ ስትሉ ፔመንቱን ፕሮሰስ ማድረግ ይጀምራል። ልክ ፕሮሰስ አድርጉ። ፔመንታችሁ ሰክሰስፉል ከሆነ ዩን አውቶማቲካሊ ጎ ኤንድ ስታርት ለርኒንግ። አካውንት ፈጥራችሁ ፕሮፋይላችሁን ፈጥራችሁ ካልጨረሳችሁ እዚህ ጋር ዊል ቴክ ሞመንት እና ክሪኤት ዩር አክቹዋል አካውንት ከተማችሁ ምናምን ታስገባላችሁ። ስልክ ቁጥራችሁን ታስገባላችሁ። ዚፕ ኮድ ያላችሁ ከሆነ ዚፕ ኮዳችሁን ታስገባላችሁ። ይህን ዋትሳፕ ኮሚኒኬሽን ፈጥራችሁ ኔክስት ብትሉት ይህንን ፒክቸራችሁን ለማየት አፕሎድ የምታደርጉበት ነው። ከፈለጋችሁ ዩን አፕሎድ ኤኒ ፒክቸር ፎር ኤግዛምፕል አይን አፕሎድ ይሄኛውን እንደ ፕሮፋይል ፒክቸር ሴቭ እንበለው። ይኸው የኔ አሁን አክሰስ ተሰጠኝ ማለት ኤአይ ፓወርድ ፉል ስታክ አፕሊኬሽን ሙሉ ከፍያለሁ። የአራቱም ፌዝ አክሰስ አለኝ። ከፍታችሁ ኢሚዲየትሊ ከክላሱ ጀምራችሁ ቪዲዮችሁን እያያችሁ ከቤዚክ ኮምፒውተር ስኪል መማሩን መጀመር የምትችሉበት ነው። ዩ ካን ዱ ዚስ። ይህንን ማድረግና መመዝገብ ትችላላችሁ። ልክ እንደሱ ተመዝግባችሁ እንደጨረሳችሁ አክሰስ ይሰጣችኋል። ኢሚዲየትሊ ፕሪፔር ማድረግ መጀመር ትችላላችሁ። ቀድሞ የጀመረ ሰው እንዳልኳችሁ የተሻለ አድቫንቴጅ ስላለው። ሌላው ስኬጁሉን በሚመለከት አሁንም እዚሁ ኢቫንጋዲ ላይ ወስጄ ባሳያችሁ ወደ ታች ስክሮል ዳውን ብታደርጉ የክላሱ ሙሉ ስኬጁል አለ። ዊች ኢዝ ላይቭ ክላሱ ዩዥዋሊ አዳዲስ ክላስ ስንጀምር ይሄ ግሩፖች ያሉበት ሰዓቶች አሉ። ለምሳሌ ግሩፕ 1 ጠዋት 10 AM ላይ ነው የሚጀምረው። ግሩፕ 2 ከሰዓት 1 PM ላይ ነው የሚጀምረው። ግሩፕ 3 ማታ 7 PM ላይ ነው የሚጀምረው። ግሩፕ 4 ማታ 9 PM ላይ ነው የሚጀምረው። ለሜይ 22 ባች ተማሪዎች ግሩፖቹ የሰኞና የሮብ ግሩፕ ናቸው እና ሰኞና ሮብ ላይ ናቸው ግሩፖቹ አሉት። ግን ኤቭሪ ሲንግል ታይም ያስተዋልነው አንድ ነገር ምንድን ነው፣ ግሩፕ 2 ሰዓት አይ ቲንክ ለብዙ ሰው ይመቻል መሰለኝ 1 PM እስከ 3 PM ያለው በተለይ ኢትዮጵያ ላላችሁት ማታ ላይ ስለሚሆን ብዙዎቻችሁ ግሩፕ 2 ነው የምትመርጡት፣ ማታ ከ2 ሰዓት እስከ 4 ሰዓት ያለውን። ፎር ዛት ሪዝን ክላሱንም አርብና ቅዳሜ ከ1 PM እስከ 3 PM ላይ አድርገነዋል። የዲስከሽን የላይቭ ዲስከሽን ሴሽኑንም
አንዳንድ ሰዎች አላችሁ አርብ ወይ የማይመቻችሁ ወይ ቅዳሜ የማይመቻችሁ ወይ 1 ፒኤም የማይመቻችሁ። ይህንን ከተደጋጋሚ ብያችኋለሁ። ይሄ የላይፍ ክላሱ ሴሽን የግሩፑ ሳይሆን የላይፍ ክላሱ ሴሽን ኤቭሪ ሲንግል ታይም ምናልባት በዛ ሰዓት እንኳን ባይመቻችሁ ሪከርድ የሚደረግ ሴሽን ስለሆነ እኔ አምናት ወሪድ ቢያመልጣችሁ እንኳን ለምን ተመልሳችሁ ሎጊን ስታደርጉ አርብ የተማራችሁትን ክላስ ቪዲዮውን ማየት ስለምትችሉ ቪዲዮውን አይታችሁ ከቻፕ ማድረግ ትችላላችሁ። ዋናው ማምለጥ የሌለበት የሮብና የአርቡ የግሩፕ ሴሽን ነው። እሱን እንዳያመልጣችሁ ተጠንቀቁ። የምትፈልጉትን ግሩፕ መርጣችሁ መግባት ትችላላችሁ። ስኬጁሉን አንዴ ለመድገም ያህል የክላስ ዲስከሽኑ ሴሽን አርብና ቅዳሜ ከ1 ፒኤም እስከ 3 ፒኤም ነው በዲሲ ታይም። የግሩፖቹ ደግሞ ሰኞና ሮብ 4 ግሩፖች አሉ። 4 የተለያየ ሰዓት ላይ ዌብሳይቱ ላይ ግሩፖቹን ማግኘት ትችላላችሁ። ሌላ የቀረ ነገር ምን አለ? ስኬጁልን ተነጋገርን። ስኮላርሽፕ ሁል ጊዜ አዳዲስ ባች ስንጀምር እንደምናደርገው አሁንም ለዚህ ባችም ስኮላርሽፕ ፕሮግራም አለን። ስኮላርሽፑን አፕላይ የማድረጊያ የመጨረሻ ቀን ሜይ 6 ላይ ነው አፕላይ የምታደርጉት። እዚህ ጋር ስኮላርሽፕ ብላችሁ ክሊክ ስታደርጉ ወደ ስኮላርሽፕ ሴክሽን ይወስዳችኋል። ሃው ዱ አይ አፕላይ የምትለዋ ሴክሽን ላይ ሙሉ ጋይዳንስ አለች። ዘሴም ቲንግ ነው፣ አልተቀየረም። ከሜይ 6 በፊት scholarship@evangali.com ወደሚለው ኢሜል አድራሻችንን በደንብ ጋይዱን ተከትላችሁ ኢሲያችሁን በመላክ ስኮላርሽፕ አፕላይ ማድረግ ትችላላችሁ። የምታሸንፉ 60 ልጆችንም አሁንም ተቀብለን ሜይ 22 ላይ በነፃ ክላሱን ጆይን ማድረግ ትችላላችሁ። እናንተ ስትሪክትሊ ከኢትዮጵያ ብቻ ነው መሆን ያለበት። ስኮላርሽፑም አሁን እንዳለ ነው። ምናልባት እንግዲህ የቀረ ነገር ካለ እና እዚህ ቪዲዮ ላይ ያልገለጹት ነገር ካለ አሁንም ፊል ፍሪ ቱ ኮንታክት አስ። አሜሪካ ውስጥ፣ ካናዳ ውስጥ፣ ኢሮፓ ውስጥ ከሆናችሁ የአሜሪካውን ቁጥር ተጠቀሙ 202-386-2702። ኢትዮጵያ ውስጥ ያላችሁ ደግሞ ከሆነ የኢትዮጵያውን ስልክ ቁጥር አስቀምጠላችኋለሁ። በዛ ደውላችሁ የበለጠ ኢንፎርሜሽን ማግኘት ትችላላችሁ። ቅድም ያላሳየኋችሁ ምናልባት ከኢትዮጵያ ሆናችሁ መክፈል የምትፈልጉ ልጆች ሴም ቲንግ ዌብሳይቱ ላይ ብትሄዱ ከኢትዮጵያ ብላችሁ ስትሄዱ ኦንላይን ስትገቡ የኢትዮጵያ ስትሆኑ በአንዴ በካርድ መክፈል አትችሉም። ምንድን ነው የምታደርጉት? መጀመሪያ ያለላችሁ የባንክ አካውንት የኢቫንጋሊ የባንክ አካውንት ተቀምጠውላቸዋል። ወደዛ አማውንቱን ብሩን በቀኑ ባለው ኤክስቼንጅ ሬት መታችሁ በብር ካስገባችሁ በኋላ ከዛ ኢቫንጋሊ ኦፊስ ያለ ሰው ፔመንቱ እንደደረሰው ቼክ አድርጎ አክሰሱን ይከፍትላቸዋል። መማር ትችላላችሁ። ምናልባት ከኢቫንጋሊ ከኢትዮጵያንን ብላችሁ የምትማሩ ልጆች ግን ከኢትዮጵያ እንደሆናችሁ ደብል ቼክ ማድረግ ስለምንፈልግ፣ ምክንያቱም ዲስካውንቱ ከኢትዮጵያ ውጭ ያለ ሰው ላይ አይሰራም። መታወቂያ እንጠይቃለን። በአንዳንዴ እንደውም በአካል መታችሁ ክፈሉ የሚለውንም ሪኩዌስት ልናደርግ እንችላለን ከኢትዮጵያ እንደሆናችሁ ካላመንን። ዌብሳይቱ ላይ ስትገቡ መታወቂያችሁን የቀበሌ መታወቂያችሁን ወይም ደግሞ ከስራ የተጻፈላችሁን ደብዳቤ እንድታስገቡ ይጠይቃችኋል። እሱን ማስገባት ያልቻላችሁ ሰዎች ደግሞ በአካል ሄዳችሁ መክፈል ይጠበቅባችኋል። ግን ኢትዮጵያ እንደሆናችሁ ካረጋገጣችሁ አካውንታችሁን ቬሪፋይ አድርገን የኢትዮጵያ ናቸው ካልን በኢትዮጵያ የፐርፕሉ ዲስካውንት ለእናንተ አፕላይ ያደርጋል ማለት ነው። በኢትዮጵያው ፔመንት ነው የምትማሩት። ከዛ ውጭ ያላችሁ ሰዎች አሜሪካ፣ ካናዳ፣ አውሮፓ ያላችሁ ሰዎች ከኢትዮጵያ ውጭ ያላችሁ ሰዎች በዚህ በሬጉላሩ ፔመንት ነው የምትሄዱት። ለኢትዮጵያኖቹ ስፔሲፊካሊ የፐርፕል ባጅ የምትለዋ ዲስካውንት ለእናንተ ነው የተሰጣችሁ። ዩ ካን ኳሊፋይ። እንዳልኳችሁ ነው። የቀረ ነገር ካለ እንግዲህ ስልክ ቁጥር አስቀምጥላችኋለሁ፣ በዛ እንደውል። የምትመዘገቡትን ልጆች ሜይ 22 እንገናኝና ክላሱን እንጀምራለን። እስከዛ ድረስ ፒስ።